ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ኃይል በጎጃም በ12 መኪና ተጭኖ ወደ ፋኖ ቀጠና ተንቀሳቅሷል ከተባለው የመንግስት ኃይል ጋር ባደረገው ውጊያ ምክትል ሻለቃ አዛዡን ጨምሮ ከ42 በላይ የመንግስት ኃይል መገደሉ የተነገረ ሲሆን ከ20 በላይ ደግሞ ቁስለኛ ማድረጉ ተገልጿል። መከላከያ ጨለማን ተገን በማድረግ በእናርጅና ውጋ ወረዳ መጣያ ቀበሌ ተንቀሳቅሶ እንደነበረም ተሰምቷል። ዝርዝሩን የምናስደምጣችሁ ይሆናል። የጤና ባለሙያዎች ጥያቄያችን አልተመለሰም በሚል እያደረጉት ባለው የስራ ማቆም እንቅስቃሴ ሙሉ በሙሉ ስራ ያቆሙ የጤና ባለሙያዎች መኖራቸውን የኢትዮጵያ ጤና ባለሙያዎች ማህበር ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ጥያቄዎችን በማቅረብ እንቅስቃሴ እያደረጉ ያሉ ባለሙያዎችን በማህበሩ በኩል ማነጋገር መጀመሩ ሲገለጽ፣ በሌላ በኩል የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ባለሙያዎች ጥሪውን ተቀብለው እንደሚመጡ እርግጠኛ ነን፣ ካልሆነ ግን እርምጃ ይወሰዳል ያሉ ሲሆን የጤና ባለሙያዎች ወደ ስራቸው ካልተመለሱ የሙያ ፈቃዳቸውን ይዞ መቀጠል እንደሚከብድ በመግለጽ አስጠንቅቀዋል። ዝርዝሩን አዘጋጅተናል። በኬንያ ቱርካና ግዛትና በኢትዮጵያ ደቡብ ኦሞ ዞን ዳሰነች ወረዳ መካከል በተደጋጋሚ የሚነሱ ግጭቶች ለበርካታ ሞት ምክንያት እየሆኑ መቀጠላቸውና በበቀል በመነሳሳት የሚፈጸሙ ግጭቶችም አስጊ መሆናቸው ተነገረ። ከዚህ ጋር ተያይዞ በአካባቢው በተደጋጋሚ ለሚደርሱ የበቀል ጥቃቶች ባህላዊ የህዝብ ለህዝብ የእርቅ ስርዓት ቢደረግ መልካም እንደሆነ ተጠቁሟል። ተጨማሪ አለን። በደቡብ ሱዳን የሰላም ማስከበር ተልዕኮ የሴክተር ሳውዝ የላቀ የግዳጅ አፈጻጸም ላስመዘገቡ የ19ኛ ሞተራይዝድ ሻለቃ አባላት እውቅና መስጠቱ ተሰማ። በግዳጅ ቀጠና የተፈጠረውን የሰላም መደፍረስ በፍጥነትና በብቃት በመቆጣጠር የታፈኑ የተባበሩት መንግስታት ሰራተኞችን በማስለቀቅ የቆሰሉ ሲቪሎችን በማከምና በመሳሰሉት ሻለቃው ያስመዘገበው ውጤት ለተልዕኮ ውጤታማነት ከፍተኛ ድርሻ ማበርከት መቻሉም ተመላክቷል። ሌላኛው መረጃችን ነው። $245 ሚሊዮን የመዘበሩት የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ስራ ተፈረደባቸው። በአውሮፓውያን አቆጣጠር ከ2012 እስከ 2016 ዓ.ም ድረስ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ከመሆናቸው በፊት የአገሪቱ የገንዘብ ሚኒስትር ሆነው ባገለገሉ ጊዜ ምጣኔ ሀብቱን በማረጋጋት ረገድ ለተጫወቱት ሚና ከዓለም አቀፉ የገንዘብ ድርጅት IMF አድናቆትን አግኝተው እንደነበር የሚታወስ ነው። ተጨማሪ አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የሴክተር ሳውዝ የላቀ የግዳጅ አፈጻጸም ላስመዘገቡ የ19ኛ ሞተራይዝድ ሻለቃ አባላት እውቅና ሰጠ። በደቡብ ሱዳን የሰላም ማስከበር ተልዕኮ የሴክተር ሳውዝ የላቀ የግዳጅ አፈጻጸም ላስመዘገቡ የ19ኛ ሞተራይዝድ ሻለቃ አባላት እውቅና ሰጥቷል። እውቅና በመስጠት ስነ ስርዓት ላይ ተገኝተው ሽልማትና የምስክር ወረቀት የሰጡት የሴክተር ሳውዝ አዛዥ ብርጋዴር ጀነራል ዲነሽ ሲንግ የ19ኛ ሞተራይዝድ ሻለቃ በደቡብ ሱዳን ለተሰማራው የሰላም ማስከበር ተልዕኮ ኩራትና መገለጫ መሆን መቻሉ እንዳስደሰታቸው ተናግረዋል። ሴክተር አዛዡ አያይዘውም ሻለቃው በግዳጅ ቀጠና የተፈጠረውን የሰላም መደፍረስ በፍጥነትና በብቃት በመቆጣጠር በተለይም የታፈኑ የተባበሩት መንግስታት ሰራተኞችን በማስለቀቅ የቆሰሉ ሲቪሎችን በማከም ቃጠሎ ሲያጋጥም በፍጥነት በመድረስና ጉዳትን በመቀነስ ሻለቃው ያስመዘገበው ውጤት ለተልዕኮ ስኬታማነት ከፍተኛ ድርሻ ማበርከት መቻሉን ገልጸዋል። ብርጋዴር ጀነራል ዲነሽ የ19ኛ ሞተራይዝድ ሻለቃ ዩሚናስ የሚተማመንበት ኢትዮጵያዊ የሰላም ማስከበር ሻለቃ መሆኑንና የተሰጠው እውቅና ለሀገርና ለሕዝብ ከፍተኛ ትርጉም እንዳለው ጠቅሰው ለዚህ ውጤት መመዝገብ ከፍተኛ ጥረት ላደረጉ የሻለቃው አዛዥና መላው አባል ምስጋና አቅርበዋል። የ19ኛ ሞተራይዝድ ሻለቃ አዛዥ ኮሎኔል አለሙ ኪንኪና በበኩላቸው እውቅናና ሽልማቱ የሻለቃው አባላት ለአስጨራሽ ጥረት ውጤት መሆኑን ገልጸው ሀገራዊና ተቋማዊ ተልዕኮን በላቀ ስኬት መፈጸም በመቻሉ መደሰታቸውን ተናግረዋል። ሙሉ በሙሉ ስራ ያቆሙ የጤና ባለሙያዎች መኖራቸውን የኢትዮጵያ ጤና ባለሙያዎች ማህበር ገለጸ። የጤና ባለሙያዎች ጥያቄያችን አልተመለሰም በሚል እያደረጉት ባለው የስራ ማቆም እንቅስቃሴ ሙሉ በሙሉ ስራ ያቆሙ የጤና ባለሙያዎች መኖራቸውን የኢትዮጵያ ጤና ባለሙያዎች ማህበር ተናገረ። በስራ ማቆም እንቅስቃሴው ሳቢያ ስራቸው የተስተጓጎለ ሆስፒታሎች ስለመኖራቸው ለቀረበለት ጥያቄ ማህበሩ አዎ ሙሉ ለሙሉ ስራ ያቆሙ ባለሙያዎች አሉ የሚል ምላሽ ሰጥቷል። ለአብነትም ጥቁር አንበሳ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ ወላይታ ሶዶ ስፔሻሊስት ሆስፒታል፣ ሙሉ
የስራ ማቆም እንዳደረጉ ነው መረጃ ይደረሰን ብሏል። የስራ ማቆም አድማ አልተደረገም የሚለው ከእውነት የራቀ ውሸት ነው። ያላደረጉ ተቋማት ይኖራሉ። ያ ደግሞ ምንም ነገር እንዳልተፈጠረ መገልበጥ አይደለም ነው ያለው። ጤና ተቋማትም የቋሚና የኮንትራት ቅጥር እያወጡ ነው ለማስፈራራት እንጂ ጥያቄውን ለመመለስ አይደለም እየሄዱ ያለው ሲል ገልጿል። የጤና ሚኒስቴር ጥያቄዎችን በማቅረብ እንቅስቃሴ እያደረጉ ካሉ ባለሙያዎች ጋር እስካሁን ውይይት አላደረገም ሲልም ማህበሩ ተናግሯል። የባለሙያዎችን ጉዳይ በተመለከተ የተጀመረ ውይይት ስለመኖሩ ለቀረበለት ጥያቄ ማህበሩ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥያቄዎችን በማቅረብ እንቅስቃሴ እያደረጉ ያሉ ባለሙያዎችን በማህበሩ በኩል ማነጋገር መጀመሩን ገልጿል። ማህበሩ እንቅስቃሴ እያደረጉ ያሉ የጤና ባለሙያዎችን ጉዳይ በመያዝ ከኢሰመኮ ጋር እንደ ማህበርና እንደ ቦርድ እያወራ መሆኑን የቦርዱ አመራሮችም ቅድመ ሁኔታዎችን እንዳስቀመጡ አስረድቷል። በዚህም መጀመሪያ የታሰሩ ሁሉም የጤና ባለሙያዎች ይፈቱ፣ በመግለጫ ለጥያቄዎቻችን እውቅና ይሰጥ፣ ከዚያ በኋላ ገለልተኛ አካል ይገኝ፣ እኛም ተወካይ እንልካለን የሚል ሀሳብ አቅርበዋል ብሏል። የምንፈልገው ሰላም እንዲፈጠርና ጤና ባለሙያው ወደ ስራው እንዲመለስ ነው። ግን ለመመለስ ቅድመ ሁኔታ አስቀምጠው ጥያቄ እያቀረቡ ያሉ ባለሙያዎችን ማነጋገር ያስፈልጋል ነው ያለው። እንቅስቃሴ እያደረጉ ያሉ ባለሙያዎችም ቅድመ ሁኔታዎች ከተሟሉ ወክሏቸው የሚነጋገር አካል ለመላክ ዝግጁ እንደሆኑ መናገራቸውን የገለጸው ማህበሩ የኢትዮጵያ ሰብአዊ መብቶች ኮሚሽንም ይህንን ጉዳይ እይዛለሁ አቅም አለኝ እያለ ነው ሲል አስረድቷል። ዶክተር ደረጀ ዱጉማ በበኩላቸው ወደ ስራ ገበታቸው መመለስ አለባቸው፣ ካልሆነ ግን በቀጣይ በመንግስትም ሆነ በግል ተቋማት ለመስራትና ባለሙያ ሆኖ ለመቀጠል አስቸጋሪ ሊሆን ስለሚችል ይህንን ማሳሰብ እፈልጋለሁ ብለዋል። በሕክምና ያሉ ህጻናትን ወላድ እናቶችን ጥሎ መውጣት በፍጹም የማይደረግ ይቅርታ የማይደረግለት ስህተት መሆኑን ጭምር አይተናል ብሏል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ጥያቄዎችን ያነሱ ጤና ባለሙያዎች እያደረጉት ስላለው እንቅስቃሴ ከብሔራዊ ቴሌቪዥን ጋር በነበራቸው ቃለ ምልልስ ምላሽ ያሉትን ማብራሪያ ሰጥተዋል። በዚህም ጤና ባለሙያዎች ወደ ስራቸው ካልተመለሱ የሙያ ፈቃዳቸውን ይዞ መቀጠል እንደሚከብድ በመግለጽ አስጠንቅቀዋል። በዚህም ጤና ባለሙያዎች ወደ ስራቸው ካልተመለሱ የሙያ ፈቃዳቸውን ይዞ መቀጠል እንደሚከብድ በመግለጽ አስጠንቅቀዋል። የጤና ባለሙያዎች ጥያቄ ዛሬ የመጣ ሳይሆን ውዝፍ ጥያቄ መሆኑን አምነው ባለፉት ዓመታት የተመለሱ አሉ፣ ያልተመለሱም አሉ። ይህንን ለመፍታት መንግስት ባለፉት ዓመታት በርካታ ንቅናቄዎችን አድርጓል ብለዋል። አንዱ በተለይ የጤና አስተዳደር አዋጅ በቅርብ በህዝብ ተወካዮች ምክር ቤት ጸድቆ ወደ ስራ እንደገባ ጠቅሰው በዚህም ባለሙያዎችን የተመለከተ ትላልቅ አንቀጾችን እንዲደነግግ ተደርጓል ሲሉ ተደምጠዋል። ሙያተኞች ነፃ የጤና አገልግሎት እንዲያገኙ እንደሚደረግ፣ በሚቀጥለው ዓመት ወደ ስራ እንደሚገባ፣ ከህክምና ስህተት ከጥቅማ ጥቅም የተያያዙ ጉዳዮች ሙያተኛውን የሚደግፉ ጉዳዮች በአዋጅ ውስጥ እንደተቀመጡና ወደ ስራ እየተቀየረ እንደሆነ አስረድተዋል። ቅጥር ባለፉት ዓመታት እየቀነሰ እንደመጣ ይህንን ለመፍታት ተጨማሪ በጀት በማፈላለግ ሚኒስትሩ ሙያተኞችን እየቀጠረ ሌሎች ችግሮችን ለመቅረፍ የተያዘው የጤና ሴክተር ሪፎርም ሰፋፊ ጉዳዮችን ያስቀመጠ እንደሆነ ገልጸዋል። ይሁን እንጂ ይህንን ወደ ጎን በመተው በሶሻል ሚዲያ በሚመራ አደረጃጀት አድማ በማድረግ በውስን ቦታዎች አገልግሎት እንዲቋረጥ የተደረገው በፍጹም ተቀባይነት የሌለው ነው ብለዋል። የጤና ሴክተር ለአንድም ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ነው ሲሉም ተደምጠዋል። የዓለም የጤና ድርጅት የሚወጡ ድንጋጌዎች እንዳሉ በመጥቀስ ሰብአዊነትን ነው ተላብሰን መስራት ያለብን፣ የሀገራችን የተለያዩ ህጎችም ይህንን አስረግጠው አስቀምጠዋል ነው ያሉት። በፍጹም የጤና ሙያተኛ ስራ ማቋረጥ አድማ ማድረግ የለበትም፣ እንደ ወንጀልም ይቆጠራል። ከዚያም ባሻገር የጤና ሙያተኞቻችን የፕሮፌሽናል ኢቲክስ የሚባለው የህክምና ስነ ምግባር ይህንን እንደማይሆን አስቀምጧል ብለዋል። በቃለ መሐላ እጃችንን አንስተን በየትኛውም ሁኔታ ውስጥ ታካሚዎቻችንን እናገለግላለን ብለን ቃል ገብተን ወጥተናል ያሉት ሚኒስትር ዴኤታው እነዚህን ወደ ጎን በመተው የድንገተኛ ክፍል ታካሚዎችን፣ በህክምና ያሉ ህጻናትን፣ ወላድ እናቶችን ጥሎ መውጣት በፍጹም የማይደረግ ይቅርታ የማይደረግለት ስህተት መሆኑን ጭምር አይተናል ሲሉ ተናግረዋል። አክለውም ከታካሚዎችንና ሆስፒታሎች ማህበረሰብ ጋር ባደረግነው ውይይት ትክክል እንዳልሆነ ተገልጾ የተመለሱ ሙያተኞች አሉ፣ ግን አሁንም ያልተመለሱ አሉ። ወደ ስራ ገበታቸው ያልተመለሱ ሙያተኞች በአብዛኛው በህክምና ትምህርት ያሉ ሐኪሞችና ስፔሻላይዝ ለማድረግ እየተማሩ ያሉ ሬዚደንቶች ናቸው ብለዋል። በአብዛኛው በዚህ ችግር የገቡት በአስቸኳይ ወደ ስራ ገበታቸው መመለስ አለባቸው፣ ካልሆነ ግን በቀጣይ በመንግስትም ሆነ በግል የጤና ተቋማት ለመስራትና የጤና ባለሙያ ሆኖ ለመቀጠልም አስቸጋሪ ሊሆን ስለሚችል ማሳሰብ እፈልጋለሁ ሲሉ አስጠንቅቀዋል። ከውጭ ላይ ሆነው ወደ ጤና ተቋም ሰው እንዳይመጣ የሚያደርጉ ሌሎችን ባለሙያዎች የሚያስፈራሩ አካላት አሉ፣ በዚህ መንግስት የማያዳግም እርምጃ ይወስዳል ብለዋል። የጤና ተቋማት መታችሁ አገልግሎት የምትሰጡበት ነው። ማንኛውም ባለሙያ መጥቶ አገልግሎት መስጠት አለበት። ምንም የሚፈራ ነገር የለም። መንግስት በቂ የሆነ ከለላ ያደርጋል። የሚያስፈራሩትም ውጭ ያሉ ናቸው እንጂ ቅርብ ያሉ እንዳልሆኑ በተለያየ መንገድ ታይቷል ሲሉ ገልጸዋል። ዶክተር ደረጀ የጤና ባለሙያዎች ስራ በማቆማቸው የደረሱ ጉዳቶች ሙያዊ ቃል ኪዳን የሚያስከትለው ተጠያቂነት ምን እንደሆነ እንዲያብራሩ ተጠይቀው በአዲስ አበባም ያሉት ሆስፒታሎች ጥሎ መውጣት አለ፣ ወሳኝ የሚባሉ ክትትል የሚያስፈልጋቸው የጨቅላ ህጻናት ድንገተኛ ህክምና ክፍሎች፣ ወላድ እናቶች አገልግሎት የሚያገኙበት ቦታ ላይ ብለዋል። በአንድ ጊዜ ይወጣሉ። ያም ሆኖ ግን ከሌላ ክፍል ሰውን በመመደብ ችግሮች እንዳይስፋፉ ለማድረግ ጥረት ተደርጓል። ባለሙያዎችንና ሲኒየር ሰራተኞች ገብተው ስራዎች እንዲቀጥሉ ተደርጓል። ቶሎ እርምጃ ባይወሰድ ችግሮች እንደሚመጡ ይታወቃል፣ ግን ለመሸፈን ከፍተኛ ጥረት ተደርጓል ብለዋል። አክለውም ይሄ ድርጊት ማህበረሰቡ እንዲቀጣ፣ ስቃይና ሞት እንዲመጣ
እንዲመጣ ማድረግ ስለሆነ ይህንን በቀጥታ ባለሙያዎቻችን አውቀው ሊያደርጉት ይችላሉ። አንዳንዱ ሳያውቅ በውዥንብር ውስጥ የሚገባ አለ። ለጠላት መጠቀሚያ የሚሆንም ጤና ባለሙያ ይጠፋል ብለን አናስብም ያሉ ሲሆን የጤና ባለሙያዎችን ለማግኘት ጥረት ስለተደረገ ወደ አገልግሎት የተመለሱ አሉ። በፌዴራል ስር ባሉ ሆስፒታሎች ባደረግነው አሰሳ አብዛኛው ጤና ተቋም ተመልሷል። ይቅርታም ጠይቋል። ተሳስተናል፣ ውጪ ባለው ስጋት ነው ያደረግነው ብለው የገቡ አሉ፣ ግን ያልገቡም አሉ ብለዋል። በቀጣይ የምናደርገው አስተዳደራዊና ህጋዊ እርምጃ ስላሉት ማብራሪያ ተጠይቀው በአስቸኳይ መምጣት አለባቸው፣ ካልመጡ ግን የሙያ ፈቃድ ይዞ መቀጠል እንደሚከብድ መናገር እፈልጋለሁ። ሬዚደንት በሜዲካል ኢንተርን ሊሆን ይችላል። በትምህርት ገበታቸው ለመቀጠል ከባድ ነው የሚሆነው ብለዋል። ባለሙያዎች ጥሪውን ተቀብለው እንደሚመጡ እርግጠኛ ነን፣ ካልሆነ ግን እርምጃ ይወሰዳል ያሉ ሲሆን የጤና አገልግሎትን ሪፎርም በማድረግ ጥራት ያለውና ፍትሃዊነቱ የተጠበቀ አገልግሎትና በሁሉም ደረጃ እንዲኖር መንግስት እየወሰነ ነው ብለዋል። አክለውም ከባለሙያዎቻችን ተነስቶ አሁንም የምንወያይበት ጉዳይ ትክክል ነው፣ የሚያነሷቸው ጥያቄዎች ሊመለሱ የሚገቡ እየተመለሱም ያሉ በቀጣይነትም የሚመለሱ ናቸው ያሉ ሲሆን ከሁሉም በላይ ግን ባለሙያዎቻችን በመረጋጋት ሰከንድ በማለት ሁሉም ደግሞ በተለያየ መንገድ በመንቀሳቀስ ሳይሆን በክልልም በወረዳም ካሉ የመንግስት አካላት ጋር በመነጋገር በየደረጃው የሚፈቱ ጥያቄዎች አሉ፣ በእቅድ ተይዘው እየተሰሩ ነው ብለዋል። ግንቦት 12 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ዛምበረሃ ብርጌድ ከሌሊቱ 10 ሰዓት ተኩል ጀምሮ እስከ ምሽቱ 2 ሰዓት ተኩል ድረስ ባደረጉት ውጊያ ምክትል ሻለቃ አዛዡን ምክትል ኢንስፔክተር ጌትነት ታደሰን ጨምሮ ከ42 በላይ የመንግስት ኃይል መገደሉ የተነገረ ሲሆን ከ20 በላይ ደግሞ ቁስለኛ ሆኗል ተብሏል። ውጊያ የተደረገው የመንግስት ኃይል ዛምበረሃ ብርጌድን ለማጥቃት ከተለያየ አቅጣጫ በ12 መኪና ተጭኖ ወደ ፋኖ ቀጠና መንቀሳቀሱን ተከትሎ መሆኑ ተመላክቷል። በዚህም መረጃው ቀድሞ የደረሳቸው የዛምበረሃ ብርጌድ ፋኖች ቀድመው በመጠጋት ወንበር ገደል በተባለ ቦታና ጥችት ላይ ጥቃት መፈጸማቸውና በርካቶችን መግደላቸውንና ኃይሉም ከያዛቸው ውጪ ከ20 በላይ አስክሬን ጥሎ ወደ መጣበት መመለሱ ተገልጿል። ራስን ከመከላከል ወደ ማጥቃት የገቡት የዛምበረሃ ብርጌድ ፋኖች እስከ መከላከያ ካምፕ ተከትለው በመግባት 2 የአድማ ብተና አባላትንና 5 ክላሽንኮቭ የደረት ትጥቅና ካዝናዎችን መማረካቸውንና ለመንግስት መረጃ በመስጠት ሲሰራ የነበረን አንድ ግለሰብ በቁጥጥር ስር መዋላቸው ተመላክቷል። በሌላ በኩል ግንቦት 12 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የሶማ ብርጌድ የፋኖ አባላት ላይ ጥቃት ለመፈጸም የአገዛዙ ኃይል ጨለማን ተገን በማድረግ በእናርጅናውጋ ወረዳ መጣያ ቀበሌ የተንቀሳቀሰ ቢሆንም አልተሳካለትም የተባለ ሲሆን በእናርጅናውጋ ወረዳ መጣያ ቀበሌ የ33 ዓመቱን ይልቃል ታዲ የተባለ ንጹህ ግለሰብ ረሽኗል ተብሏል። ዘገባው የተስፋዬ ወልደስላሴ ነው። የዳሰነች ነዋሪዎች በአካባቢው በተደጋጋሚ ለሚደርሱ የበቀል ጥቃቶች የህዝብ ለህዝብ ባህላዊ የእርቅ ስርዓት ቢደረግ መልካም እንደሆነ ገለጹ። በኬንያ ቱርካና ግዛትና በኢትዮጵያ ደቡብ ኦሞ ዞን ዳሰነች ወረዳ መካከል በተደጋጋሚ የሚነሱ ግጭቶች ለበርካታ ሞት ምክንያት እየሆኑ መቀጠላቸውን የገለጹት የዳሰነች ወረዳ ነዋሪዎች ባለፉት 5 ቀናት ውስጥም በሁለቱም በኩል አንዳንድ ጊዜ የደፈጣ ጥቃት ተፈጽሟል ሲሉ ተናግረዋል። ከኢትዮጵያ በኩል ከ2 ወራት በፊት 3 የቤተሰብ አባላት የተገደሉባቸው ወጣቶች በቱርካና አርብቶ አደሮች ላይ በወሰዱት የበቀል እርምጃ የሰው ህይወት መጥፋቱንና ከኬንያ በኩልም እሁድ ዕለት በተደረገ አጸፋ አንድ አሳ አጥማጅ በደረሰበት ጥቃት ክፉኛ ተጎድቶ ወደ ጂንካ ሆስፒታል መላኩን ገልጸዋል። በአካባቢው መሰል የበቀል ጥቃቶች ለረጅም ዓመታት የዘለቁ መሆናቸውን ያስረዱት ነዋሪዎቹ በኬንያ የቱርካናና በኢትዮጵያ የዳሰነች አርብቶ አደሮች እርስ በርስ የተሳሰሩ በመሆናቸው በቀጠናው ዘላቂ ሰላም ለማውረድ የህዝብ ለህዝብ ባህላዊ የእርቅ ስነ ስርዓት ቢደረግ መልካም ነው ብለዋል። የሁለቱ ሀገራት አጎራባች አመራሮች የህዝብ ለህዝብ የሰላም ኮንፈረንስና የእርቅ መርሃ ግብር ቀጠሮ በያዙበት ጥቃቶች መፈጸማቸውን መግለጻቸው አይዘነጋም። 245 ሚሊዮን ዶላር የመዘበሩት የቀድሞው የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ስራ ተፈረደባቸው። 245 ሚሊዮን ዶላር የመዘበሩት የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ስራ ተፈረደባቸው። አውግስቲን ማታታ ፖኒዮ 245 ሚሊዮን ዶላር የሚጠጋ የህዝብ ገንዘብ በመመዝበር የሀገሪቱ ህገ መንግስታዊ ፍርድ ቤት ጥፋተኛ ሆነው ስላገኛቸው ነው ይህ ብይን የተላለፈው። ከእሳቸው በተጨማሪ የዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲዮግራቲያ ሙቶምቦም በዚህ ምዝበራ በመሳተፍ ጥፋተኛ ሆነው ተገኝተዋል። የቀድሞው ጠቅላይ ሚኒስትር ጠበቃ ውሳኔው ኢፍትሃዊ እንዲሁም ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ የዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰደው የአገሪቱን ስር የሰደደ የምግብ እጥረት ለመቅረፍ ከታቀደው ትልቅ የግብርና ልማት ነው። ማታታ ከአውሮፓውያኑ 2012 እስከ 2016 ድረስ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር ሆነው ያገለገሉ ሲሆን በአሁኑ ወቅት የአመራርና አስተዳደር ለልማት ኤልጂጂ የተሰኘ
ፓርቲ እየመሩ ይገኛሉ። ወደ ጠቅላይ ሚኒስትር ስልጣን ከመምጣታቸው በፊት የሀገሪቱ የገንዘብ ሚኒስቴር ሆነው ያገለገሉ ሲሆን በወቅቱም የሀገሪቱን ምጣኔ ሀብት በማረጋጋት ረገድ ለተጫወቱት ሚና ከዓለም አቀፉ የገንዘብ ድርጅት IMF አድናቆትን አግኝተው ነበር። የማዕከላዊ ባንክ ገዢ የነበሩት ዲዮግራቲያስ ሙቶምቦ በተመሳሳይ የክስ መዝገብ ለ5 ዓመታት የግዳጅ የጉልበት ስራ ቢፈረድባቸውም በውሳኔው ላይ በይፋ አስተያየት ከመስጠት ተቆጥበዋል። በዲሞክራቲክ ሪፐብሊክ ኮንጎ ለወንጀል ቅጣት የግዳጅ የጉልበት ስራ ፍርድ ህጋዊ መሆኑን ከአሜሪካ የውጭ ጉዳይ ሚኒስቴር የተገኘው መረጃ ያሳያል። ሁለቱም ግለሰቦች የግዳጅ የጉልበት ስራ ዘመናቸው ከተጠናቀቀ በኋላ ለ5 ዓመታት ያህል ከህዝብ አገልግሎት መታገዳቸውን አጃንስ ፍራንስ ፕሬስ ዘግቧል። ከ2 ዓመታት በፊት የአሁኑን የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ፌሊክስ ቺሴኪዲን ተቃርነው የምርጫ ቅስቀሳ ያደረጉት ማታታ ክሱን ውድቅ አድርገዋል። የአገሪቱ የፋይናንስ ኢንስፔክተር ጀነራል ከቡካንጋ ሎንኦ አግሮ ኢንዱስትሪ ፓርክ ስርቆት መፈጸሙን ሪፖርት ያደረገው በአውሮፓውያኑ 2020 ሲሆን ፍርዱም ከ4 ዓመታት በላይ ቆይቷል። ፓርኩ ከአፍሪካ ትልቁ የግብርና ኢንቨስትመንቶች አንዱ መሆኑን ሮይተርስ የዘገበ ሲሆን የአፍሪካ ልማት ባንክ ለ22000 ሰዎች የስራ ዕድል ይፈጥራል ብሎ ያምን ነበር። በዲሞክራቲክ ሪፐብሊክ ኮንጎ ለአስከፊ የምግብ እጥረት ለተጋለጡ በሚሊዮን ለሚቆጠሩ ሰዎች እፎይታን ለመስጠት ያለመ ነበር።